ለጠንቋይ የዘፈኑ አርቲስቶች ይህንን ቪዲዮ ካያችሁ በኋላ ሙዚቃ መስማት ያስጠላቸዋል። ሙዚቃን እንዴት እርኩስ መንፈስ ለራሱ እንደሚጠቀምበት እንመረምራለን። ከነዚህም ሙዚቀኞች ጎራም ቴዲ አፍሮም ይገኝበታል። እንዴት ካላችሁ በዝርዝር እስከነ ማስረጃው ይዘነዋል፣ ታደምጡታላችሁ። ዘፈንማ ድሮ ቀረ ካላችሁ እጅግ ነውረኛ ዘፈኖችም የቀሩት ድሮ እንደሆነ ልናወጋችሁ ነው። የክራሯ ንግስት ሜሪ አርሜዲን ጨምሮ ተወዳጅ ሙዚቀኞችን ጥንት የወጣ የብልግና ሙዚቃን ዛሬ እንቃኘዋለን። መዝሙር አልያም በኔሽዳ የሚመለከው ቤተክርስቲያን አልያም መስጊድ የሚመለከውም አንድ ፈጣሪ ነው። በሙዚቃ ግን የሴት እንደ ጣዖት ይመለካል። ጣዖቴ ነሽ ያመለኩሽ እያለም አረጋኝ ወራሽ ለርኩስ መንፈስም መዝፈኑን ተያይዞታል። ለመንፈስ ግብር የዘፈኑም የተባሉትም የፍቅር አዲስ ሙዚቃም በጥልቀትም መርምረነዋል። እጅግ አሳፋሪ ሁኔታም አግኝተንበታል። ሁሉንም በሐሜት ፕላስ ቲዩብ ላይ ለእናንተም አቅርበናል። እናንተ ብቻ ላይክ እና ሳብስክራይብ እያደረጋችሁ አብራችሁን ትንሽ ዝለቁ። ብጻት ስዩም ለየት ባለ የድምጽ ቃኗ በብዙዎች ተወዳጅ ናት። ብጻት ስዩም ለታሪክ የሚቀመጥ የብልግና ፊልምን በሙዚቃ ሰርታም አስቀምጣልናለች። ጉድ በል ጎንደር ዘፈን ማውነትም ድሮ ቀረ እንዴት ትላለች። በዚህ በዛ ተቀላጥፌ አራግፌ አንጣጥፌ ትንሽ ቀማምሰን ትንሽ ሳስቀን ወዲያው ደሞ አውላልቀን ደሞ ወዲያው ያለ ሰቀቀን ማን ያላቀን ባንድ ተጣብቀን በህይወቴ እንድች ያለች ቀን ጭራሽ በፍጹም ጭራሽ ማን እንደሱ እልፍኝ አዳራሽ የኔ ጌታ የኔ አልጋ ወራሽ ትቀጥላለች። አሁንም አቤት አቤት ሲጥም ደስ ሲል ሲያቃጥል ወየው ሲጥም ደስ ሲል ሲያቃጥል ትለናለች ተወዳጇ ድምጻዊት ብጻት ስዩም። መቼም ይህንን ግጥም እንዳብራራላችሁ አትጠብቁም። ብጻት በዚህም ዘፈኗን ብታበቃም ማለፊያ ነበር። እሷ ግን ማንን ሰምታ በለው ግድ የለህም እያለች ደግሞ ብቅ ትላለች። ወዳጄ በለው ያለች የምታደፋፍረው የፈረንጆ ስላታ ደንበር ተሻግረው ሀገሯ ገብቶ እንዳይመስልህ። ብጻት ከመኝታ ቤት አሁንም አልወጣችም። በለው ግድ የለህም ትላለች። እንደ መፍለቅለቁ እንዲህ እንደማማሩ እልህ ያስጨርሳል እሱም ማስተማሩ እሱ ሲሽኮረመም እኔ እሱን ሳለፋ ወይ ዘመን። ብጻት በዚህ ሙዚቃ በዘመነኛው አጠራር ሹገር ማሚ ሆና ነበር። እንግዲህ ብጻት በእድሜዋ ከሷ የሚያንስን አንድን ጉብል ለማባለግ እንዲህ መከሯን እንደበላሽ ማን አወቀላት። ይህንን ግጥም የጻፈው ገጣሚ ተብሎም ይጠራል አይታወቅም። አንገቱ ላይ ስካርፕ ነገር ጣል አድርጎ የሚንጎማለልም ይሆናል። ስለ ብጻት ሲነሳ መዝሙር ነው ወይስ ሙዚቃ ተብሎም የሚከራከሩበትም ሙዚቃ አላት። ባስረሳኝ የሚለው ሙዚቃ ባስረሳኝ አንተንስ ባስረሳኝ። ምክንያቱ ደግሞ ሙዚቃው ላይ በርከት ያሉ ታቦታት ይጠቀሳሉ። ነገር ግን መዝሙሩ መሆን ቀርቶ አደገኛ ትዕቢት የተሞላበት ሙዚቃ ነው። በሀገራችን ላይ ሙዚቃ ነው፣ እንዴትም ሆኖ መዝሙር ሊባል አይችልም። ግጥሙ እንዲህ ይላል፣ እንመልከተው። በተሳልኩት ስረት ካልወጣው ከማፍቀር ሰረሳ ካላየው ከሐሳቡ ይስቀር ምን ብያ ነክሳለሁ ከእንግዲህ ታቦቱን ባንተ ለመጨከን ካልሰጠኛ ሞቱን ነው የሚለው እንግዲህ ግጥሙ። አያችሁ እሷ ታቦት የምታነክሰው አንድን ኮበሌ እንዲያስረሳት ነው። አንተን ካላስረሳኝ ለምን ብዬ ታቦት አነክሳለሁ ነው ነገሩ። ምን ክፋት አለው ካላችሁ የአዳምና የሔዋን ታሪኩ ጅምሩ እንዲህ ነበር። ይህችን ነገር ተከለከልን ብለው ያችን በሉ። የብጻት መንፈስም ሁሉን ነገር ሰጥቷት አንድ ጎረምሳ መርሳት ስላቃታት ምን ብያ ነክሳለሁ ከእንግዲህ ታቦቱን እያለች ታምታታለች። በሉ እንግዲህ እናንተም ያልተመለሰላችሁን አንድ ጥያቄ ምዘዙና አነክሳለሁ ብላችሁ ከአምላካችሁ ጋር ግብ ግጠሙ። መቼስ የሙዚቃው ዓላማው ይህን አይደል የሚነግረን? ወንዱ ብጻት ደግሞ በሌላ ዘፈኑ ክፈችልኝ በሩን ልበል ወጣ ገባ እያለ የዘመኗ ሰው በዜማ ይከተላታል። ይህንን አይደል ዘፈን ድሮ ቀረ የሚባለው? አጃቢ እኮ ነው። ሌላኛው አንስት ደግሞ ብቅ ትልና ተኛ ፈረሰኛ እያለች ትመጣለች። ልጅና አባቱን ቀምሳ ጀብዷ ለታካሚው በጥበብ አስደግፋ ህዝቡን እያዝናናች እኮ መሆኑ ነው። ይገርማል። ሰውየው አቡዬ ገዝሙ ናቸው። የልጃቸው ስም አልተጠቀሰም። እንዲህ ይላል፣ ጎረቤታችን አቡዬ ገዝሙ አላስተኛሉ እየደገሙ በ80 ዓመቱ በስተርጅናቸው አሰራራቸው እንደ ልጃቸው። ሙዚቃ ኃጢአት ነው የሚባለው አሁን ያስተማምናል። ይህ ለየትኛውም ህብረተሰብ ለየትኛው ብሔርና ለማንኛውም እምነት ተከታይ እንደተሰራ ያጠያይቃል። ማንኛውም ወንድ አንዲትን ሴት ከልጁ ጋር ሊጋራት በተአምር አይችልም። ታዲያ ይህ ነውረኛ ሙዚቃ አሁንም ይቀጥላል።
ለስም ነው እንጂ መምህር ያሏቸው ኩትኳቱ አዋቂ ገበሬ ናቸው። በአባቱ ወጥቶ ወቃው ልጃቸው ሴቶችን ሁሉ አሯሯጣቸው። አንገቱን ደፍቶ ይመስላል ጨዋ አርመሰመሰው ምን ቀረው ሸዋ። አጀብ! እንግዲህ ይህ ሙዚቃ በወጣበት ዘመን ሴቶችን ማርመስመስ የሚያስፈራበት ጊዜም ነበር። ምን ነው ይሉም ተፈሪው HIV ኤዲስ በስፋት ሰዎችን ያረገፈበትም እንደ እሳት ሰደድ በጣም የተስፋፋበትም ዘመን ነበረ። እንዲህ አይነቶቹ ሙዚቃ ታዲያ የበኩላቸው ሚና ተወጥተዋል። ትውልድን በማርገፍ ማለቴ ነው። ሜሪ አርሚዲ ይህንን ስም የማያውቅ እጁ ላይ ሞባይል የጨበጠ ሰው መቼም አይኖርም። እንተኛ ታላችሁ እንገንደሰው። ከሜሪ ታዋቂው ሙዚቃዋ ታዲያ እንዲህ ትላለች። እንተኛ ካላችሁ እንገንደሰው፣ መኝታ ከሆነ ቀርቷል ካንድ ሰው፣ ቀጣዩን እንኳን እራሷ ትበለው። ቅዱስ ያልሆነ መንፈስ ይህንን ማቃሰት ዜማ ነው በማለትም ያሳምነናል። የትኛውም ሃይማኖት ሙዚቃ አይፈቅድም። ሙዚቃና ሙዚቀኞቹ ግን በዜማና በግጥማቸው ነፍስ፣ ገዳም፣ ቤተክርስቲያን ማለት ዕጣኑን ያነሱላቸዋል። ቅኔ ቢቀኙልሽ እያሞጋገሱ ማለት ያስቆማል ተፈጥሮሽ ሞገሱ ይላታል ኤፍሬም ታምሩ። ማለት ከመቼ ወዲህ ለሴት ልጅ ይቆማል አያስብልም? ድፍረትስ አይሆንም? ነይ ነይ ያለሜ አብረን እንሁን፣ ገዳም ያለ ፍቅር ለጽድቅም አይሆን። አቤል ሙልጌታ። ማለት ያገላሽ ናፍቆትሽ ያገላሽ፣ ማሬት ወረቡ ግም ሲል ቀሰቀሰኝ በሌት። ማዲንጎ አፈወርቅ። እንዲህ እያልን እንጫወታለን። ሸዋ እንዳይሉ ታምራለች በሚለው ጉደኛ ሙዚቃው እንዲህ ይለናል። በሰንበት ከመቅደስ ባትገቢስ ምን አለ፣ ዙሪያው አየሽ ቄሱ ቅዳሴው ታጎለ። ባትገቢስ ምን አለ፣ ዙሪያው አየሽ ቄሱ ቅዳሴ ታጎለ። ጉድበል ጎንደር። ሰው አታሳስቺ ቀና ባትይ ምን አለ፣ የቆረበ ስንት አለ ታምራለች። የእግዚአብሔር መንፈስ ባለበት ቦታ ቄሱ አንዲት ቆንጆ አይተው ቅዳሴውን መቀደስ ሲሳናቸው በቦቷ ፍዝዝ ብለው ቅዳሴው ሲታጎል በጣም ይገርማል። የቀዳሽ ለቅዳሴ ያለውን መሰጠት የማውቀው የቤተሰብ አባላቸው ስጋቸው እንደሞተ መርዶ ሰምተው እራሱ አቋርጠው እንደማይወጡ ነው። ማቋረጥ አይደለም ምንም አይነት የስሜት መታወክ ሳይታይባቸው ቅዳሴውን በስነ ስርዓት ቀድሰው ጸበል ለመኑ ቀርተው በሰላም ወደ ቤታችሁ ግቡ ከተባለ በኋላ ነው ወደ ሐሰን የሚመለሱት። ይህ በትክክል የሆነና እውነተኛ ታሪክ ነው። ይህንን ትክክለኛ ታሪክ በሰማውበት የሸዋንዳይ ሙዚቃ ምን ይላል መሰላችሁ? እንመልከተው። በሰንበት ከመቅደስ ባትገቢስ ምን አለ፣ ዙሪያው አዩሽ ቄሱ ቅዳሴው ታጎለ። መቅደስ ውስጥ ቄሱ አመነዘሩ እያለ ነው። ሙዚቃ እርኩስ መንፈስ ካልሆነ አሁን ካልተማመነ እስኪንቀጥል። ቆመሽ አደባባይ ሰው አታሳስቺ ቀና ባትይ ምን አለ፣ የቆረበ ስንት አለ። የጽድቅ ፈተና የጾመኛ ፍቺ፣ ቁመሽ በአደባባይ ሰው አታሳስቺ ቀና ባትይ ምን አለ፣ የቆረበ ስንት አለ። ይህ ግጥም የጻፈው ማን ይመስላችኋል? ቴዎድሮስ ካሳሁን ገርማሞ ነው። መቼም ይህ ሙዚቃ በቅርቡ የተለቀቀም ቢሆንም አንዳች አይነት ቅሬታም እንደሚገጥመውም አስባለሁ።